በአዲስ አበባ እጅግ ከባድና ዘግናኝ እልቂት ተስተናገደ። በርካታ ሰዎች የረገፉበትም ሁነት በመላ ሀገሪቱ ከባድ ልብ ሰባሪ ሀዘን ፈጥሯል። ጉዳዩን በቆይታችን በዝርዝር ተሰሙታላችሁ። ሐምሌ 5 የአማራ ትግል የተቀጣጠለበት ቀን መሆኑ የሚያሳይ አደባባይ ተገንብቶ ተመርቋል። ከባህር ዳር ተጨማሪ ዘገባ ደርሶናል። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ለምትታቸው ዩኤኢ ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተ ይገኛል ስትል አወድሳለች። በደቡብ ሊባኖስ 4 የእስራኤል ወታደሮች ተገደሉ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍ ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አብራችሁን ቆዩ። $1 153 ብር እየተገዛ 156 ብር ከ1 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ7 ሳንቲም እየተገዛ 202 ብር ከ6 ሳንቲም ይሸጣል። ዩሮ 175 ብር ከ7 ሳንቲም እየተገዛ 179 ብር ከ2 ሳንቲም ይሸጣል። ስዊስ ፍራንክ 187 ብር ከ9 ሳንቲም እየተገዛ 191 ብር ከ7 ሳንቲም ይሸጣል። ዲናር 489 ብር ከ3 ሳንቲም እየተገዛ 499 ብር ከ1 ሳንቲም ይሸጣል። ዩዋን 21 ብር ከ7 ሳንቲም እየተገዛ 22 ብር ከ1 ሳንቲም ይሸጣል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም እየተገዛ 41 ብር ከ5 ሳንቲም እየተሸጠ ይገኛል። ሐምሌ 5 የመላው አማራ የድል ቀን መሆኑን ኮሎኔል ደመቀ ዘውዱ ተናገሩ። ህወሓት የወልቃይት ጠገዴ የአማራ ህዝብን ወሰን እና ማንነት ትግል ግንባር ቀደም አንቀሳቃሽ ናቸው ብሎ ያሳያቸውን መሪዎች ሐምሌ 5 2018 ዓ.ም በጎንደር ከተማ ለማፈን ከሞከራቸው ግለሰቦች መካከል ኮሎኔል ደመቀ ዘውዱ ይገኙበታል። በወቅቱ በጎንደር ህዝብ እልህ አስጨራሽ ትግል ራሱን ህወሓት ኮሎኔል ደመቀን ማፈን ሳይችል ቀርቶ በዚያውም የሀገራዊ አመጽ ተቀጣጥሎ የቀጠለ ሲሆን በመሆኑም ሐምሌ 5 የተቀጣጠለውን የአማራ ትግል የሚያሳይ አደባባይ ተገንብቶ ተመርቋል የተባለ ሲሆን በዞኑ ዋና መቀመጫ ሰቲት ሁመራ ከተማ አስተዳደር ላይ ተገንብቶ ለምረቃ በበቃው ሐምሌ 5 በተሰኘ አደባባይ ላይ የዞኑ ዋና አስተዳዳሪ እሸተ ደምላውና ሌሎች እንግዶች ተገኝተዋል። የአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በምረቃው ላይ ተገኝተው ሐምሌ 5 የመላው አማራ ህዝብ የድል ቀን መሆኑን ገልጸዋል። ኮሎኔል ደመቀ ዛሬ ህዝቡ ላገኘው ነጻነት ውድ ዋጋ የከፈሉ ወንድሞች እልፍ መሆናቸውን ገልጸዋል። ለከፈሉት ዋጋም ስንዘክራቸው እንኖራለን ነው ያሉት። ሐምሌ 5 ሁሉ ጊዜ ሊዘከር የሚገባው የነጻነት ቀን ነው ያሉት ኮሎኔል ደመቀ ዘውዱ ወጣቶች ይህንን የነጻነት አደራ መረከብ እንዳለባቸው አመላክተዋል። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ለምትታቻቸው ዩኤኢ ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። የተባበሩት አረብ ኤሚሬቶች በሱዳን እየተካሄደ ባለው ግጭት ውስጥ ባሉት ተሳትፎ ሳቢያም ዓለም አቀፍ ትኩረትና ትችት እየገጠማት ቢሆንም ኢትዮጵያ ሀገሪቱ በቀጠናዊ ጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቷን ገልጻለች። በጎልፍ ኒውስ ዘገባ መሰረት ይህ የተገለጸው ትላንት ሰኞ ዕለት በአቡጊዳ በተባበሩት አረብ ኤሚሬቶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ሰብሳቢ ዶክተር አሊ ራሺድ አልኑአይሚ እና በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በክር አብዱላ መካከል በተካሄደ ስብሰባ ላይ ነው። ሁለቱ ወገኖች የሁለትዮሽ ግንኙነታቸውን የገመገሙ ሲሆን በዋና ዋና ቀጠናዊ ክስተቶች ላይ ውይይት አድርገዋል ተብሏል። ትብብርን ለማጠናከርና መረጋጋትን ለማስፈን ያላቸውን የጋራ ቁርጠኝነትም በድጋሚ አረጋግጠዋል። በተጨማሪም ለቀጠናዊ ቀውሶች ፖለቲካዊ መፍትሄዎችን መሻት ያለውን ጠቀሜታ አጽንኦት ሰጥተዋል ተብሏል። በስብሰባ ላይ አምባሳደር ጀማል በክር የተባበሩት አረብ ኤሚሬቶች ቀጠናዊና ዓለም አቀፋዊ ሰላምና ደህንነት ለመደገፍ ለምታደርገው ቀጣይነት ያለው ጥረት ኢትዮጵያ ያላትን አድናቆት መግለጻቸውን ገልፍ ኒውስ ዘግቧል። አምባሳደሩ አክለውም ኢትዮጵያ በዩኤኢ ሉዓላዊነት፣ ደህንነትና የግዛት አንድነት ላይ የሚሰነዘሩ ዛቻዎችን ለመቃወም ከሀገሪቱ ጎን እንደምትቆም በድጋሚ አረጋግጠዋል። በኦሮሚያ የተለያዩ አካባቢዎች እየተደረገ ያለው የመታወቂያዎች እደላና የመሬት እሰጣቸዋለሁ ማታለያ መንግስታዊ ህገወጥነት ነው ሲል ኢዜማ አወገዘ። በኦሮሚያ የተለያዩ አካባቢዎች የሚገኙ ነዋሪዎች አዳዲስ መታወቂያዎችና የመሬት እንሰጣቸዋለን ማታለያዎች እየደረሷቸው መሆኑ መረጃዎች ደርሰውናል፣ ለማረጋገጥም ችለናል ብለዋል። በደረሰ መረጃ መሰረት ኢዜማ በአካል ተገኝቶ ባደረገው ማጣራት በተለይም በሸገር ሲቲ የተለያዩ አካባቢዎች ለሚገኙ ነዋሪዎች አዳዲስና ትክክለኛ አሰራሩን ያልጠበቁ የመታወቂያ እደላዎች እንዲሁም መሬት ስለምንሰጣችሁ
ይመዝገቡ የሚል ማታለያዎች በአካባቢው አስተዳደሮች መፈጸማቸውና ለዚህም በርካታ ነዋሪዎች በየቀበሌው በሰልፍ ላይ መሆናቸውን ለማረጋገጥ ችለናል ያለው ፓርቲው በሸገር ሲቲ ገላን ከተማ ፉሪ ክፍለ ከተማ ዳሊቲ ወረዳ በመገኘት ተጨባጭ ማስረጃዎችን ይዘናል ብለዋል። መንግስት ከዚህ ቀደም በነበሩ ምርጫዎች ሲያደርገው እንደነበረው ሁሉ በዚሁም ምርጫ ዜጎች በተለያዩና በማይፈጸሙ ማባቢያዎች ለመደለል መሞከሩ አስነዋሪ ተግባር ነው ያለ ሲሆን የኦሮሚያ ክልል መንግስትም የጨረቃ ቤቶችን ካርታ ሰጣለሁ በሚል በቅርቡ የወሰነው ውሳኔና ተግባር እየተካሄደበት ያለው ዜጎችን በጥቅማ ጥቅም የማባበል ሂደት ለመሬት ምዝበራ፣ ለከፍተኛ ሙስናና ብልሹ አሰራር በር የሚከፍት ከመሆኑም በላይ ምርጫው ግልጽ፣ ተአማኒና ፍትሐዊ እንዳይሆን የሚያደርግ በመሆኑ ከዚህ ድርጊት እንዲቆጠብ ዜጎችም በዚህ ማታለያና መደለያ ሳይታለሉ ለሀገርና ለሕዝብ ይጠቅማል የሚሉትን ፓርቲና እጩ ተወዳዳሪ እንዲመርጡ ጥሪ አቅርበዋል። ዛሬ በአዲስ አበባ ልዩ ስሙ በኮተቤ ተብሎ በሚጠራው ሰፈር የተከሰተው አሰቃቂ የትራፊክ አደጋ 18 ሰዎች ዘግናኝ በሆነ ሁኔታ አልቀዋል። በዛሬው ዕለት በኮተቤ 02 አካባቢ የተከሰተው አሰቃቂ የትራፊክ አደጋ የብዙዎችን ልብ ሰብሯል። በዛሬው ዕለት ከንጋቱ 11 ተኩል ከኮተቤ 02 ከአንቆርጫ ገብርኤል አቅጣጫ ቁልቁል ሲጓዝ የነበረ አንድ ተሽከርካሪ የመንገዱን አካፋይ ጥሶ በመውረድ በአካባቢው የነበሩ ሰዎችን ጨፍልቋል። በዚህም አደጋ የ18 ሰዎች ሕይወት ወዲያውኑ ማለፉን ተረጋግጧል። በዚህ ሁሉ ስብርባሪና እልቂት መካከል ግን አንዲት ሕፃን በተአምራዊ ሁኔታ በህይወት ተርፋለች። አደጋው በደረሰበት አካባቢ በተለይም በጠዋትና በማታ ሰዓት የተሽከርካሪና የእግረኛ መጨናነቅ የሚስተዋልበት በመሆኑ የደረሰው ጉዳት ሊበዛ እንደቻለም ይገመታል። በአካባቢው የሚሰሩ አሽከርካሪዎች ካለፉት አሳዛኝ ክስተቶች በመማር ከፍተኛ ጥንቃቄና እርጋታ ሊያደርጉ እንደሚገባም በድጋሚ ጥሪ ቀርቧል። እየጨመረ የመጣውን የእስረኞች ይፈቱ ጥያቄ በሀገራዊ ምክክር ኮሚሽን የሚመለስ እንዳልሆነ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ስኬታማ እንዳልሆነ፣ እስረኞች እንዲፈቱ የሚቀርቡ ጥያቄዎች ስኬታማ እንዲሆን እስረኞች እንዲፈቱ የሚቀርቡ ጥያቄዎች በርካታ መሆናቸውን አስመልክቶ በሰጠው ምላሽ ግለሰቦችን ከእስር የመፍታትም ሆነ የማሰር ህጋዊ ስልጣን እንደሌለው አስታውቋል። የኮሚሽኑ ኮሚሽነር አቶ ሙሉጌታ አጎም እስረኞች ይፈቱ የሚለው ጥያቄ በተደጋጋሚ እንደሚነሳ ገልጸው ሂደቱ በህግ አግባብ ብቻ ሊታይ የሚገባ ነው ብለዋል። ኮሚሽኑ በራሱ ስልጣን እስረኞች መፍታት ባይችልም ያለ አግባብ የታሰሩ ሰዎች ካሉ ጉዳዩን መርምሮ ለመንግስት ሀሳብ ማቅረብ እንደሚችል አስረድተዋል። አክለውም በከባድ ወንጀል የተከሰሱ የሰው ህይወት ያጠፉ ወይም በሌላ ትልቅ ወንጀል በህግ ቁጥጥር ስር ያሉ ግለሰቦች በጅምላ ይፈቱ ማለት የህግ የበላይነትን ጥያቄ ውስጥ ሊከት ስለሚችል ከፍተኛ ጥንቃቄ ያስፈልጋል ብለዋል። ኮሚሽኑ የምክክር ሂደቱ ፍትሐዊና አካታች እንዲሆን በትጋት እየሰራ መሆኑን የገለጹት ኮሚሽነሩ የህግ የበላይነትን ባከበረ መልኩ የሚነሱ ቅሬታዎችን ለመፍታት ከመንግስት ጋር ንግግሮች እንደሚያደርግ አብራርተዋል። ይህም በህግ የበላይነትና በሀገራዊ መግባባት መካከል ያለውን ሚዛን ለመጠበቅ የሚረዳ መሆኑን ጠቁመዋል። የኢራናውያን ባለስልጣናት እንቅስቃሴ ለማወቅ እጅግ ፈታኝ እንደሆነ ተዘገበ። ነገር ግን ባለስልጣናቱ በብሔራዊ መገናኛ ብዙኃንና በማህበራዊ ሚዲያ ያላቸውን ተሳትፎ ማየት ይቻላል። የኢራን ጠቅላይ መሪ ሙስጠፋ ኻሜኒ አባታቸውን ከተኩበት ከየካቲት 29 2018 ዓ.ም ጀምሮ በአደባባይም ሆነ በቴሌቪዥን ታይተው አያውቁም። እስራኤል ሙስጠፋ ከመመረጣቸው በፊትም ሆነ በኋላም ኢላማ መሆናቸው ሲገለጽ ቆይቷል። ፕሬዚዳንት ሙሲድ ፔዜሽኪያን መጋቢት 17 ቀን 2018 ዓ.ም ቴህራን ውስጥ አንድ የገበያ ማዕከል ሲጎበኙ ታይቷል። የኢራን መገናኛ ብዙኃን በወቅቱ ፕሬዝዳንቱ ጦርነቱ ታሳቢ በማድረግ ፍትሐዊ የሆነ ስርጭትና ተመጣጣኝ ዋጋ እንዲሰፍን በአጽንኦት መናገራቸው ዘግቧል። ከዚህም በኋላ በትናንትናው ዕለት የመንግስት ስብሰባ ሲመሩ የሚያሳይ ምስል በኢራን የመገናኛ ብዙኃን ዘንድ ተጋርቷል። የፓርላማ አፈ ጉባኤ መሐመድ ባጋር ጋልቢፍ መጋቢት 8 ቀን 2018 ዓ.ም ቀድሞ የተቀረጸ መግለጫውን በቴሌቪዥን ሲተላለፍ ታይቷል። ምንም እንኳን ለመደበኛው የኢራን ህዝብ ኢንተርኔት ቢታገድም የእርሳቸው የኤክስ ገጽ ግን አሁንም በስራ ላይ ነው። ጋሊባፍ በማህበራዊ ሚዲያ ገጻቸው ላይ በፋርስና በእንግሊዝኛ ቋንቋ መልእክቶችን የሚለጥፉ ሲሆን በክስተቶች ላይ የሚሳለቁ የተቀናበሩ ምስሎችም ያጋራሉ። የኢራን መገናኛ ብዙኃን ትናንት ሲቀባበሉት የነበረ መረጃ ደግሞ የኢስላማዊ አብዮት ዘብ የቅዱስ ኃይል የድንበር ተሻጋሪ አዛዥ የሆኑት እስማኤል ጋኒ መልእክቶችን መለጠፍ እንደጀመሩ የኤክስ ገጻቸው ታግዷል። አንደኛው ልጥፋቸው ኢራን በቀጠናዊ ካላት ኃይሎች ጋር ያላትን ትብብር ያንቆለጳጵሳል። እነዚህ ኃይሎች ሄዝቦላና ሁቲ በእስራኤል ላይ የሚፈጽሙትን ጥቃት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ስትራቴጂ አዛብተዋል ብለዋል። የኢራን መንግስት ሚዲያ የጋኒ ኤክስ ገጽ መታገዱን ተከትሎ የኤክስ መሪዎች የባለስልጣኑ በህይወት መኖር ያስደነግጣቸዋል ሲሉም ዘግበዋል።
በደቡብ ሊባኖስ 4 የእስራኤል ወታደሮች ተገደሉ። የእስራኤል መከላከያ ኃይል እንዳስታወቀው ደቡብ ሊባኖስ ውስጥ በሚካሄደው ጦርነት 4 የእስራኤል ወታደሮች የተገደሉ ሲሆን 2 ደግሞ ጉዳት ደርሶባቸዋል። በመግለጫው መሰረት የተገደሉት የእስራኤል ወታደሮች ናኦም ማድሞኒ፣ ቤን ኮሄን፣ ማክሲዝም ኤንትስ የሚባሉ ናቸው። 2 ሌሎች ወታደሮች ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። አንደኛው ከፍተኛ ጉዳት የደረሰበት ሲሆን ሁለተኛው መካከለኛ ጉዳት ማስተናገዱን ተገልጿል። የመከላከያ ኃይሉ በመግለጫው 4 ወታደር በተመሳሳይ ቦታ የተገደለ ሲሆን እስካሁን ማንነቱም አለመለየቱ ገልጿል። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀውን ሕግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘገበ። የብሔራዊ ደህንነት ኮሚሽን አባል የሆነው ሰው እቅዱ መጽደቁን አረጋግጠዋል። ይህም የአሜሪካና የእስራኤል መርከቦች በባህር ሰላጤ ውስጥ እንዳይንቀሳቀሱ የሚያግድ ነው። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች አገሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲሉ አክለዋል። የኤኤፍቢ የዜና ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርግ የመንግስት ቴሌቪዥን ዘግቧል። ከዓለም የነዳጅ ዘይት ውስጥ 20% የሚሆነው የሚተላለፈው አብዛኛው ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረበት ጊዜ ጀምሮ በዚህ በኩል የሚደረጉ የመርከቦች ጉዞ 95% መቀነሳቸውን የባህር ላይ ደህንነትን የሚከታተለው ኬፕለር አስታውቋል። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።